አንድ ገዳይ ቫይረስ ሁሉንም የሰው ዘሮች ካጠፋ በኋላ አንድ ፊሊፕ የተባለ ሰው ብቻ በምድር ላይ ይቀራል። ፊሊፕ ላለፉት ዓመታት ብቻውን እየኖረ ይገኛል። ባለበት አሜሪካም በመኪና እየዞረ የተረፈ ሰው ካለ መፈለግ ይጀምራል። በየስቴቱ እየዞረም በድምፅ ማጉያና በጽሑፍ ማስታወቂያ ይናገራል። እግረ መንገዱንም ከትልልቅ ሙዚየም ውድ ጌጦችና ስዕሎችን በመስረቅ ማንንም ስላላገኘ ቱክሰን ወደ ተባለችው የራሱ ከተማ ይመለሳል። የመጨረሻ ዕድሉንም ለመሞከር በእያንዳንዱ ቢልቦርድ ላይ ቱክሰን ከተማ ውስጥ በሕይወት ያለ ሰው ካለ በማለት እየጻፈ ይሄዳል። ወደ ተዝረከረከው ቤቱም ቢመለስና አስፈላጊ የሚላቸውን ዕቃዎች በመሸከፍ ወደ ከተማው ምርጥ ሰፈር ለመኖር ያመራል። አንድ ትልቅ ቤትን በመምረጥ እዛ ለመኖር ይወስናል። ለተወሰነ ቀናትም ቤቱን በተለያዩ ቢሊዮን ዶላር በሚያወጡ ውድ ዕቃዎችና ጌጦች ያስውባል። በእያንዳንዱ ምሽትም ማንም አይመለከተኝም ብሎ ለሚሰራቸው ኃጢአቶችም ፈጣሪውን ይቅርታ ከመለመን ቦዝኖ አያውቅም። እንዲሁም ከመሞቱ በፊት አንዲት ሴት እንኳን ተመልክቶ እንዲያልፍ ፈጣሪውን ይማጸናል። የፈለገበት ለመጓዝ ምንም ሳይቸገር እጅግ ከብዙ መኪኖቹ ውስጥ አንዱን በመጠቀም ወደ ሱፐርማርኬት የውስጥ ቁምጣውን ብቻ በማድረግ ይሄድና በሽጉጥ መስታወቱን በመስበር ይገባል። አሁን በሱፐርማርኬቱ ውስጥ የፈለገውን ነገር ያደርጋል። ጊዜ ለማሳለፍም አምፖሎችና አኳሪየሞችን በመጠቀም ቦውሊንግ ይጫወታል። እንዲሁም መኪኖቹን እርስ በእርስ እያጋጨ ደስታውን ይፈጥራል። ከወራት በኋላ ፊሊፕ ነገሮች እየከበዱት ይመጣሉ። ይባስ የልደቱ ቀን በፊት ከሰው ጋር እያለ ያላረጋቸው ነገሮች ትዝ እያለው ማዘን ይጀምራል። እናቱ፣ የሱ ሕይወት እንዲሁም የሰው ዘር በሙሉ ይናፍቀዋል። ፊልሙ ከ5 ወር በኋላ ይወስደንና የፊሊፕ ትልቁ ቤት ወደ ትልቅ ቆሻሻ ማጠራቀሚያነት ተቀይሮ እንመለከታለን። ሻውር ለወራት ያልወሰደው ይህ ሰው እንደ እንስሳ መኖር ይጀምራል። የቤቱ ውሃ ስለተቋረጠ ሽንት ቤቱ በተጠቀማቸው ፕላስቲክ ጃሮች ይሸፈናል። አሁን ፊሊፕ ሽንት ቤት የለውም። ስለዚህ የዋናው ገንዳ መዝለያ ላይ ቀዳዳ በመፍጠር ገንዳውን እንደ ሽንት ቤት መጠቀም ይጀምራል። እንዲሁም የልጆች መዋኛ ላይ ውድ መጠጦች በመጨመር ሻወር እየወሰደ በዚያውን ከዛው ላይ መጠጣት ይጀምራል። አንድ ቀን ወደ ባር ይሄድና ኳሶች ላይ ፊት በመሳል ስምና ባህሪ ይሰጣቸውና ልክ እንደ ጓደኞቹ ማዋራት ይጀምራል። ለተወሰነ ሰዓትም ብቸኝነቱን ይረሳባቸዋል። ምሽት ላይም ጌሪ ሲል የሰየመውን ኳስ ይዞት ወደ ልብስ መሸጫው ያመጣዋል። በዚያም የሚወዳትን አሻንጉሊት ያገኛትና ሲነካካት እጇ ይወልቅበታል። በዚህ ጊዜ ፊሊፕ በጣም ያዝንና ከዚህ በኋላ መኖር እንደማይፈልግ ይወስናል። በቅርብ ወደሚገኝ ኮረብታ በመሄድም ለኳሶቹ መልካም ሁሉ እንዲገጥማቸው ይነግራቸዋል። እንዲሁም መቼም እንደማይረሳቸው በመንገርና ኮረብታው ላይ መልካም እረፍት ለፊሊፕ ብሎ በመጻፍ መኪና ውስጥ ገብቶ በፍጥነት ወደ ኮረብታ ይነደዋል። ወዲያው መኪናውን አጋጭቶ ከመሞቱ በፊት ከሩቅ ጭስ ነገር ይመለከትና መኪናውን ያቆመዋል። ፊሊፕ ያየውን ማመን ይከብደዋል። ወዲያውም ጭስ ወዳለበት ቦታ መኪናውን አስነስቶ ይሄዳል። እዛም ሲደርስ መኪና ከነተጎታቹ ይመለከታል። ከዚያም ላለፉት ዓመታት ለማየት ሲለምን የነበረውን ነገር ያስተውላል። የሆነ ሰው ጡት መያዣውን ለማድረቅ ፀሐይ ላይ አስጥቶት ነበር። ፊሊፕ ያሸተውና ባየው ነገር በመደሰቱ እና ድምፅ በመስማቱ ራሱን ይስታል። ሲነቃም ቆንጅዬ ልጅ ፊሊፕን አቅፋው በሚያማልል ድምፅ ፍላጎቱን ሁሉ እንደምታሟላለት በመንገር ትስመዋለች። ፊሊፕም ከመንቃቱ በፊት ነገሩን ያጣጥማል። ነገር ግን ሲነቃ በህልሙ ነበር። ከፊቱ ያለችው እንስት እምብዛም ውብ አይደለችም፣ እንዲሁም በዕድሜ ተለቅ ያለች ናት። እንዲነቃም የመጀመሪያ እርዳታ እያደረገችለት ነበር። ቀጥሎ ከረጅም ጊዜ በኋላ ሰው በማየታቸው ሁለቱም ግራ ይጋባሉ። ፊሊፕም ቆንጅየዋ ልጅ የታለች ብሎ ሲጠይቃት እሷን መልሳ ከመጠየቅ በፊት ራስ ላይ ስለሸናህበት ሱሪ ተጨነቅ ብላ ሱሪውን ታመለክተዋለች። ፊሊፕም ቅድም ዋና ስዋኝ የነካኝ ውሃ እንጂ ሌላ አይደለም ብሎ ይመልስላታል። እሷ ግን አታምነውም። ቀጥሎ ፊሊፕ በንዴት ሽንት እንዳልሆነ ሊያስረዳት ሲሞክር ትናደድና ሽጉጥ በማውጣት ከአጠገቧ እንዲርቅ ታስጠነቅቀዋለች። በመጨረሻም ፊሊፕ በመደንገጥ ሽንት መሆኑን ያምንና ሀፍረት ለመጀመሪያ ጊዜ ይሰማዋል። ከተረጋጉ በኋላም እርስ በእርስ መተዋወቅ ይጀምራሉ። የልጅቷ ስም ካሮል እንደሆነና ከቫይረሱ በፊት
ተንታኝ እንደነበረች በመንገር አሜሪካን ስታስስ ቢልቦርዱ ላይ ተጽፎ የነበረውን ጽሑፍ አይቼ ነው እዚህ የቆየሁት ትለዋለች። ምንም እንኳን ሴት ካላየው ብሎ ሊሞት የነበረው ፊሊፕ ካሮል ግን አልተመቸችውም። ካሮል የሚያወራውና የሚቀልዱ አይገባትም። ይባስ ብሎም የሚያወራውን ሁሉ ታስተካክለዋለች። እሷም ዝም ብላ አላስፈላጊ ወሬዎቹን ታበዛበታለች። ቀጥሎ ወደ ሱፐርማርኬት አብሮ ይሄዳሉ። በመንገዳቸው ላይም ፊሊፕ ቀይ መብራት ጥሶ በመሄዱ ካሮል ትቆጣዋለች። ምንም እንኳን ፊሊፕ ምንም መኪና እንደሌለ ቢያስረዳትም እሷ ግን ሕጎችን ማክበር አለብን፣ ካልሆነ እንደ እንስሳ ነው የምንኖረው ትለዋለች። እሷን ለማስደሰትም የትራፊክ ምልክት ጋር ሲደርስ ያቆምና ግራና ቀኝ በማየት ምንም እንደሌለ ያረጋግጣል። ይሁን እንጂ ካሮል አሁንም ደስተኛ አይደለችም። ምክንያቱም ወደ ሱፐርማርኬቱ ሲደርስ መኪናውን ያቆመው የአካል ጉዳተኞች ቦታ ላይ ነበር። ከነጋ ለአምስተኛ ጊዜ ሲከራከሩ ፊሊፕ በአካል ለሌለው የአካል ጉዳተኛ የቀረው ቦታ ይበቃዋል ብሎ ይከራከራታል። ካሮል ግን ሌላ ቦታ እንዲያቆም አሁንም ታስጨንቀዋለች። ፊሊፕ ይናደድና መኪናውን ወደፊት በመንዳት ሱፐርማርኬቱን ጥሶ ይገባል። ከዚያም በዚያው ቀን ካሮል መኖሪያውን ለማየት ወደ ፊሊፕ ቤት ትሄዳለች። ባየችው ነገር ግን በጣም ትደበራለች። እንዲሁም በሰረቃቸው ጌጦችና ስዕሎች ትቆጣዋለች። ምንም እንኳን ከዚህ በኋላ ባለቤት እንደሌላቸው ቢያስረዳትም ጉብኝቷን ከጨረሰች በኋላ ወደ መኖሪያዋ እንድትመለስ ፊሊፕ ይነግራታል። በነጋታው ጠዋትም ካሮል የፊሊፕን ቤት እያጸዳች ትቀሰቅሰዋለች። የጽዳት ዕቃዎቹንም ከሱፐርማርኬቱ እንዲያመጣ ታዘዋለች። ምክንያቱም እንደ ሰው መኖር መጀመር አለባቸው። ምሽት ላይ ፊሊፕ ወደ ኳስ ጓደኞቹ ጋር ይሄድና ስለ ካሮል በንዴት ያወራል። ምንም እንኳን ካወቃት አንድ ቀን ቢሆንም ያገባት ያህል እንደተሰማ ይነግራቸዋል። በቀጣዩ ቀን ጠዋትም ካሮል ከፊሊፕ ቤት ጎን ለመኖር ዕቃዎቿን ሸክፋ ትመጣለች። ሊያስቆማት ቢሞክርም ካሮል ግን ወይ ፍንክች ትላለች። ቀጥላም ራቁትን መታየት ይፈራ እንደሆነ ትጠይቀዋለች። እሱም አጠገቧ ሱሪውን በማውለቅ መልስ ይሰጣታል። ይህን ስትጠብቅ የነበረችው ካሮል በመጨረሻ ነገሩን ታፈርጠዋለች። ስለ አዲስ ትውልድ ስለ መፍጠር ሐሳብ ታነሳለች። ነገር ግን ፊሊፕ ምንም እንኳን ምድር ላይ ያለችው ሴት እሷ ብትሆንም ከእሷ ጋር መተኛት እንደማይፈልግ ይነግራትና ይሄዳል። በቀጣዩ ትዕይንት ደጅ በሚጠቀመው ሽንት ቤት ላይ ሆኖ ካሮል ወደ እሱ በመምጣት ለቤታቸው ውሃ እንዲያመጣላት ትጠይቀዋለች። በሚመጣውም ውሃ አትክልቶችና ፍራፍሬዎች እንደሚያበቅሉበት ስትነግረው እምቢ ይላታል። ቀጥላ ቲማቲም በማውጣት ልታስቀናው ትሞክራለች። ቢሆንም ግን ፊሊፕ ግድ አልነበረውም። ምሽት ላይ ግን አጥሯን ጥሶ በመግባት ተደብቆ አትክልቶቿን ይፈጃቸዋል። በጠዋቱም ካሮል ወደ እሱ በመምጣት ፊቱ ላይ የተራረፈው ቲማቲም ትመለከታለች። ነገር ግን ፊሊፕ አልሰረኩም ብሎ ይክዳል። የካሮል እግርም ውሃ ከጉድጓድ ወደ ቤቷ ስታስገባ እንደተጎዳም ይመለከታል። ከጥቂት ጊዜ በኋላም ካሮል እንደ ሰው መኖር ይከብዳትና ፊሊፕ መዋኛው ገንዳ ላይ እንደሰራው አይነት የውጭ ሽንት ቤት እሷም ፋውንቴኗ ላይ መስራት ትጀምራለች። እንዲሁም አዲስ ስልጣኔ ለመፍጠር ያልታደሉ ሰዎች መሆናቸውን ሽንት ቤት እንኳን በዚህ ትልቅ ቤት ውስጥ መስራት እንዳልቻሉ ለፊሊፕ ትነግረዋለች። በዚህ ጊዜ ፊሊፕ ካሮል ህልመኛ እንደሆነች ያስተውልና ያዝንላታል። ከዚያም ወደ ከተማው የውሃ ታንክ በመሄድ ወደ ካሮል ቤት ቧንቧ ይዘረጋላታል። ካሮል በመጨረሻም የፊሊፕን መልካም ጎን ስላየችው ትደሰትና እራት ትጋብዘዋለች። ምሽት ላይም ከብዙ ጊዜያት በኋላ ፊሊፕ ኦርጋኒክ ምግቦችን ይመገባል። በዚያው ስለ ጾታዊ ግንኙነት ሐሳብ ይነሳና ፊሊፕ አሁን ከእሷ ጋር ለመተኛት ዝግጁ እንደሆነ ይገልጻል። ይሁን እንጂ በሚገርም ሁኔታ ካሮል ከትዳር በፊት ምንም ነገር ማድረግ አልፈልግም ትለዋለች። በመጀመሪያ ቀልድ መስሎት ነበር። ነገር ግን እሷ እውነት እንደሆነ ትነግረዋለች። ነገሩ ቢያስቅም ደስ ሊያሰኛት ፈልጎ የአግቢን ጥያቄ እዛው ያቀርብላታል። ከዚያም ለማጋባት ይወስናሉ። በቀጣዩ ቀን በሌላኛው ትዕይንት በአንድ ቸርች ውስጥ ቃል ሲገባቡ ይታያሉ። ነገር ግን ፊሊፕ አስፈላጊ መስሎ ባይሰማውም እንዲሁም ያደርጋል። ከቸርቹ ሲወጡ ደማቅ አቀባበል ይደረግላቸዋል። ፊሊፕ ስህተት መስራቱን ያምንና ይጮኻል። ከዚያም ከአልጋው ላይ ይነቃል። ለካ በህልሙ ነበር። በደንብ ለማረጋገጥም በመስኮት በኩል ሰፈሩን ይቃኛል። ማንም የለም። ቀጥሎ ካሮል ምግብ ይዛ ወደ ቤቱ ትመጣለች።
ከዚያም የሀገራቸውን ፕሬዝዳንት መምረጥ እንዳለባቸው ትነግረዋለች። ፊሊፕ ምንም አይጠቅም ቢመስለውም ራሱን ይመርጣል፣ ፕሬዝዳንትም ይሆናል። በሌላኛው ቀን የሰርጋቸው ዕለት ላይ ካሮል ለዝግጅቱ ኬክ ትሰራለች። በሌላ በኩል ፊሊፕ ደግሞ የጋብቻ ቀለበት እንዲሰራ ይታዘዛል። ነገር ግን ቀለበቱን ከመስራት ይልቅ ግዑዝ ከሆኑ የኳስ ጓደኞቹ ጋር ይዝናናል። እንዲሁም ወደ አሻንጉሊት ፍቅረኛው በመሄድ በጣም እንደሚወዳት ይነግራትና ይሰናበታታል። በቀኑ መጨረሻ ላይም ፊሊፕ ካሮል የመጋባታቸውን ነገር የሚያውጅ ድምፅ ቀርታ ወደ አስቀመጠችበት ቸርች በመሄድ ቃል ከተገባቡ በኋላ ቀለበት መቀያየሪያ ጊዜ ደርሳል። ካሮል ቀለበቱን ይዞ እንዳልመጣ ትረዳለች። ከዚያም ለዚህ ጋብቻ እሷ ብቻ እየለፋች መሆኑን ታስብና ሰርጉን ትሰርዘዋለች። ፊሊፕ ቤቷ በመሄድ በሯን በማንኳኳት ለማዋራት ይሞክራል። እሷ ግን መልስ አትሰጠውም። ቀጥሎ በሯን በመገነጣጠል ወደ ውስጥ ይገባል። ምን ያህል ተዘጋጅታ እንደነበረም ይመለከታል። ፊሊፕ ያደረገው ነገር ያናደውና ይቅርታ ይጠይቃታል። ፊሊፕ ካሮልን እንደማይወዳትና ምግቧም እንደማይጣፍጥ እውነቱን በመንገር ቢሆንም ግን እዚህ ምድር ላይ በመኖሯ ደስ እንዳለው፣ ምክንያቱም እሷ ባትኖር ኖሮ ዛሬ በሕይወት ሊኖር እንደማይችል ይነግራታል። በቀጣዩ ትዕይንት ወደ ጌጣጌጥ መሸጫ ወስዳትና ካሮል የምትፈልገውን ቀለበት በሙሉ ትወስዳለች። ከዚያም ባልና ሚስት መሆናቸውን ያውጃሉ። ቀጥሎ በፍቅር ምሽቱን ማሳለፍ ይጀምራሉ። ነገር ግን ፊሊፕ እንዳሰበው አልሆነለትም። ካሮል ሌሊቱን በሙሉ ሰውነቷን እያደነቀች ስታወራ ትቆያለች። በንጋታው ፊሊፕን በቤቱ ውስጥ ራኬት እየተጫወተ ካሮል ታገኘዋለች። ፊሊፕ ልትሰድበው መስሎት ነበር፣ ነገር ግን አብራው ጨዋታዋን ትቀላቀለዋለች። ቀሪውን ቀንም ፊሊፕ በፊት እንደሚያደርገው እያደረጉ ያሳልፋሉ። እሳት መከላከያ ልብስ በመልበስ እርስ በርስ እሳት ይያያዛሉ። እንዲሁም ወደ ቀድሞ ፍቅረኛው አሻንጉሊት ይወስዳታል። ካሮልም ተናዳ አውጥታ ትወረወራታለች። አሁን ፊሊፕ ካሮልን በማግባቱ በጣም ይደሰታል። ሕይወታቸው ያማረ እንደሚሆን ያስባል። ወደ ቤታቸው እየተመለሱ እያለም በአንድ መገንጠያ መንገድ ላይ ከየት መጣ ከተባለ ከአንድ መኪና ጋር ይጋጫሉ። ፊሊፕ ወርዶ ወደ መኪናው ሲጠጋ አንድ ውብ የሆነች ሴት ከመኪናው ትወጣለች። ፊሊፕ ከደቂቃዎች በፊት ነበር ከካሮል ጋር የነበረው ትዳር ያማረ እንደሚሆን የተናገረው። አሁን ግን መጸጸት ይጀምራል። ፓርት 2 እንዲቀጥል ከፈለጋችሁ ኔክስት በማለት አሳውቁን።